በተለይም ካለፉት 5 ዓመታት ወዲህ በሰበቤዝ በኮብልስቶን ጥገና በአነስተኛ ድልድይ በቱቦ ቀበራ በጠጠር መንገድ በመጸዳጃ ቤት በኮሚኒቲ ፖሊስና በሌሎች ልማቶች ሰፋፊ ተግባራት ተከናውነዋል። እነኚህ ልማቶችም የከተማዋን ደረጃ በጠበቀ መልኩ እንዲከናወኑ ተደርጓል። አንዳንዶቹ ቀደም ብለው ተጀምረው የተቆራረጡ ነበሩ። እኛ በዚህ ዓመት ያደረግነው ይሄ የተቆራረጠ ነገር አይመጥንም እና ማቆራረጡን ቀይሩት ነው ያልናቸው ለብሎክ አመራሮቹ። ሁለተኛ አንዳንድ ካሁን በፊት ያላሰቧቸው ማካተት ያለባቸው ነበሩ። መሬትም አላቸው፣ ሰፋ ያለ ኮምፓውንድ ያላቸው አለ አንዳንዶቹ። ያንንም ለመስራት እንዲችሉ እኛ አንደኛ ማድረግ ያለባቸው የስፖርት ማዘውተሪያ ቢኖር ለትላልቅ ሰዎችም ለህፃናትም፣ መለስተኛ ሰው ዲስከስ የሚያደርግባቸው ኮርነርስ እንዲኖሩ ማድረግ ግቢ ያለባቸው አካባቢ ላይ። ከዛ ግሪን ማድረግ ደግሞ ያን ሰፊውን ቦታ በዛ በመሃላቸው ያሉ ወንዞች አሉ፣ ወንዞቹን ማጽዳት። ከላይ እንኳን ምንም ገና ትሪት ስላልተደረገ የሚመጣ ነገር ቢኖርም እነሱ አካባቢ ማጽዳት እንዲችሉ በዚህ ስምምነት ይዘው የነሱ መንደር ከሌላው የሚለይበትን መንገድም መገለጫ ሆነው እንዳመጡ ቀለም እንዳስተካክሉ። ከዛ በኤልጂፒው መሰረት የፈጠሯቸው ስህተቶች ካሉ አላግባብ የተቀመጡ አጥሮች ኢቭን ቤት የሚነካቸውም ካሉ እነሱ እንዳስተካክሉ በማድረግ የመኖሪያ መንደሮችን ያለቀለት ምርጥ መንደር የማድረግ ስራ የጀመርናቸው አሉ። አዲስ አበባ ከተማ የጀመረችው የኮሪደር ልማት ከዋና ዋና መንገዶች አልፎ በውስጥ ለውስጥ መንገዶች መደገፉ የከተማዋን የስማርት ሲቲ ጉዞም በእጅጉ የሚደግፍ ሆኗል። እንደ ከተማውንም ፕሮሞት የሚያደርግ እንትን ነው። በስራ አጋጣሚ ሚድል ኢስት፣ ዩሮፕ፣ ኤዥያም ብዙ ቦታ ሄጃለሁና እንደዚህ አይነት ስታንዳርድ መንገዶች ማየው በጣም ውስን ቦታዎች ላይ እውነት ለመናገር እና ያም ተሞክሮ ስላለ ይሄን ሳይ በአገሬ እንዲህ አይነት ነገሮች ተሰርቶ ሳይ ቀላል አይደለም። መንግስት ብዙ ነገር ነው ኢንቨስት ያደረገ ያለው። ይሄን ደግሞ ሌላው ማህበረሰብ ተጠቃሚ እንዲሆን ያለው የወረዳም ሆነ ክፍለ ከተማ ህብረተሰብ ተሳትፎ ጽፈት ጋር ተነጋግሮ ሌሎችም እንደዚህ መስራት እንደሚችሉ የሚያስረዳ ተምሳሌት መሆን የሚችል ነው። የህዝብ መጸዳጃ ቤቶች፣ ድልድይ፣ ፍሳሽ ማስወገጃ መስመሮች እነዚህን በሙሉ በከተማችን ከሚሰራው ትልቅ የኮሪደር ልማት ፕሮጀክት ትልልቅ ሰው ተኮር ተግባራት ፕሮጀክት እንደ ከተማ ካመጣ ነው የፕሮጀክት አፈጻጸም ውጤት ሳቤ ጋር ካላያያዝን ስታንዳርዱን በዛ ደረጃ ካላመጣን ውጤቱ የላቀ የሆነ ስለማይሄድ የህብረተሰቡን ፍላጎት በተገቢው ስለማያሟላ ጨመረ ያልነው የህብረተሰብ ፍላጎት እና ተሳታፊነት ወደ ኋላ እንዲመለስ ያደርገዋል። ስለዚህ እንዳይሆን ይህንን የሚመጥን እቅድ ማቀድ በ2017 በላቀ ደረጃ ማሟላት እንደሚገባን አስበን እየሰራን ያለነው። በህብረተሰብ ተሳትፎ የተገነቡ የልማት ስራዎች ለከተማዋ የዘላቂ ልማት መሰረት የሚጥሉ ሲሆን በትብብር አካባቢን መለወጥ ብሎም ውጤቱ ከተማን መቀየር እንደሚችል ማሳያ ነው። በመንግስትና በህዝብ የተባበረ ክንድ ከተማ አደገ ማለት ደግሞ የሀገር መለወጥ ምሳሌ ነው። ለዛም ነው አዲስ አበባ የሀገራችን የብልጽግና ተምሳሌት የሆነችው።